የአቶ ገዱ አንዳርጋቸው አነጋጋሪ ምላሽ የለውጡ ፊት አውራሪ እንደሆኑና የቲም ለማ እንቅስቃሴ ይመሩ እንደነበር የሚነገርላቸው አቶ ገዱ አንዳርጋቸው አቶ ገዱ አንዳርጋቸው በአሜሪካ በፓርኪንግ ስራ ላይ ታይተዋል። ከከፍተኛ የስልጣን ማዕረግ እስከ ንጹህ የላብ አደር ህይወት። ሰላም ውድ የቻናላችን ተከታታዮች እንደምን ቆያችሁ? የመላውን ኢትዮጵያውያን ህሊና ጥያቄ የፈጠረበት የፖለቲካ ባህላችንን ፍጹም ገጽታ የሚገልጽና ትልቅ የሞራል ብቃት የአማራ ክልል ፕሬዝዳንት በኋላም የኢትዮጵያ የውጭ ጉዳይ ሚኒስቴር ሆነው በከፍተኛ የስልጣን ማዕረግ ሀገራቸውን ሲያገለግሉ የነበሩት አቶ ገዱ አንዳርጋቸው ዛሬ በስደት ሀገር አሜሪካ ውስጥ በተራ የመኪና ማቆሚያ ወይም የፓርኪንግ ስራ ላይ ተሰማርተው የላብ አደር ህይወት ሲኖሩ ታይተዋል። አንድ የቀድሞ ከፍተኛ የሀገር መሪ ከቤተ መንግስት ወጥተው በስደት ሀገር የፓርኪንግ ስራ ሲሰሩ ማየት ያሳዝናል ወይስ ያስከብራል? በሙስና ከተዘፈቁ የፖለቲካ መሪዎቻችን አንጻር የዚህ ታሪክ ትርጉም ምንድን ነው? እስከ መጨረሻው አብራችሁን ቆዩ፣ ትሰሙታላችሁ። በኢትዮጵያ የታሪክ ሂደት ውስጥ ስልጣን ላይ የሚወጡ በርካታ መሪዎችና ባለስልጣናት ወንበሩ ላይ በተቀመጡ በአጭር ጊዜ ውስጥ የህዝብና የሀገርን ሀብት ሲመዘብሩ በሚሊዮኖች የሚቆጠር ዶላር በውጭ ሀገር ባንኮች ሲያካብቱና ለራሳቸውና ለቤተሰቦቻቸው ቅንጡ ህይወትን ሲገነቡ ማየት የተለመደ አሳዛኝ ህይወት ነበር። ስልጣን ለብዙዎች የሀብት ማከማቻና የህዝብ አደራን መብያ መንገድ ሆኖ ቆይቷል። በዚህ ሁሉ ምስቅልቅል ውስጥ ግን አቶ ገዱ አንዳርጋቸውን በስደት ሀገር በአሜሪካ ውስጥ በተራ የመኪና ማቆሚያ ፓርኪንግ ስራ ላይ ተሰማርተው ያያቸው ሰው መጀመሪያ ላይ ውስጡ ማዘኑ አይቀሬ ነው። የነበራቸውን ከፍተኛ ማዕረግና ስልጣን ለሚያውቅ ሰው አጋጣሚው አስደንጋጭ ሊሆን ይችላል። ነገር ግን ነገሩን ጠለቅ ብለን ስናስተውል ሐዘናችን በፍጥነት ወደ ታላቅ አግራሞትና አክብሮት ይለወጣል። አቶ ገዱ አንዳርጋቸው በከፍተኛ የስልጣን ማዕረግ ላይ በነበሩበት ወቅት በሙስና ሳይጨማለቁ የህዝብን አደራ ጠብቀውና በንጹህ እጃቸው ወጥተው ዛሬ በራሳቸው ህጋዊ ጥረትና ላብ ለመኖር አለመሸማቀቃቸው ታላቅ የሞራል የበላይነትን ያሳያል። ከከፍተኛ የመንግስት ኃላፊነት ወርዶ ማንኛውንም ህጋዊ ስራ ለመስራት አለመሸማቀቅ ከፍተኛ ስነ-ልቦናዊ ጥንካሬና የህሊና ንጽህናን ይጠይቃል። ጥሮ ግሮ በላብ የመጣን መብላት እንጂ የሰረቁትን መብላት ነው የሚያሳፍረው። ስራ አይናቅም። በሐቅና በንጽህና የሚኖር ህይወት ደግሞ ሁልጊዜም ዘላለማዊ ክብር አለው። አቶ ገዱ አንዳርጋቸው በአስቸጋሪ ሀገራዊ ወቅቶች የአማራ ክልል ፕሬዝዳንት ሆነው ያገለገሉ ሲሆን በኋላ የኢትዮጵያ የውጭ ጉዳይ ሚኒስቴር ሆነው በከፍተኛ ዲፕሎማሲ ደረጃ ሀገራቸውን ወክለዋል። በስልጣን ዘመናቸው የህዝብ ሀብት አለመመዝበራቸውና በሙስና አለመከሰሳቸው ዛሬ በስደት ሀገር በህጋዊና በራሳቸው የላብ ስራ እንዲኖሩ ያስቻላቸው ዋነኛ ምስክር ነው። ይህ አጋጣሚ በሀገራችን የፖለቲካ ባህል ውስጥ ስልጣን ማለት የሀብት ማከማቻ ሳይሆን ጊዜያዊ አደራ ወንበር የሚለውን በተግባር ያሳየ ታላቅ አርአያነት ያለው ድርጊት ነው። ማንኛውም ህጋዊ ስራ ክብር እንጂ ውርደት አለመሆኑንና በንጹህ እጅ መኖር የትኛውም ቦታ የሰው ልጅ ትልቅነት መለኪያ መሆኑን ያረጋገጠ አጋጣሚ ሆኖ ተመዝግቧል። ስልጣንና ሀብት ኃላፊ ነው። በህይወት ውስጥ ዘላቂው ነገር በንጽህና ማገልገልና ቀና ብሎ መሄድ ነው። አቶ ገዱ አንዳርጋቸው ያሳዩት የሥራ ክብሮትና የሞራል ብቃት ለጠቅላላው ማህበረሰብና ለወደፊቱ ፖለቲከኞቻችን ትልቅ የህይወት ትምህርት ነው።
ቪዲዮን ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መንካታችሁን አትርሱ። በሚቀጥለው አዲስ መረጃ እስከምንገናኝ ሰላም።